ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሰኔ 14 ቀን 2018 ዓ.ም የጣና ቴሌቪዥን የዕለቱን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ወለጋ ላይ የብልጽግናው ሰራዊት ከባድ ኪሳራ የደረሰበትን ከባድ ምት በፋኖ ደርሶበታል። ከሳምንታት በፊት በብልጽግናው ሰራዊት የኮርና የክፍለ ጦር አዛዦች ላይ ወታደራዊ እርምጃ የወሰደው የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ ዕዝ ዛሬም ኦራል ሙሉ የጠላትን ኃይል መጥቶ ጥሏል። የወለጋው ልዩ ድል በዜናችን የሚደመጥ ቀዳሚው መረጃችን ነው። ጎጃም ላይ ፋኖ ያደረገው ተጋድሎ ሁለንተናዊ ስኬት አጎናጽፎኛል ብሏል። በጎጃም የተገኘው የፋኖ ሁለንተናዊ ድል ምንድነው? በየትኛው ቀጠና የሚለውን ዜናችን ዝርዝሩን ያስደምጣችኋል። በፍቼ ሰላሌ ደብረ ሊባኖስ ላይ የተፈጸመው ምንድነው? በዚህ ቀጠና ብልጽግናው ያደረሰው ግፍና የፈጸመው የጦር ወንጀል በዝርዝር ይደመጣል። የወልቃይት ጠገዴ ጠለምት አማራ ምሁራን በአሜሪካ መንግስት ውሳኔ ዙሪያ ምላሽ ሰጥተዋል። ማዕቀቡ ብቻውን በቂ አይደለም ሲል የገለጸው ማህበሩ ተጨማሪ የጠየቀው ምንድነው? ህወሓት ለተነሳለት ዓላማ የታመነ ቡድን ነው። የተነሳለትን እስከ ሞት ድረስ የሚታመንለትን ዓላማው ደግሞ አማራን በሁሉም መስክ አሳንሶ ማህበራዊ እረፍትን እስከ መንሳት የሚደርስ ነው ሲሉ የሚናገሩት የፖለቲካ ተንታኙ አስተያየትም በዜናችን ተካቷል። ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ታላቅ ድል በወለጋም የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ ዕዝ በወለጋ ባደረገው ተጋድሎ ከ50 በላይ የብልጽግናው ሰራዊት እርምጃ ሲወሰድባቸው ከ100 በላይ የሚሆኑት ደግሞ እጃቸውን ለፋኖ እንዲሰጡ አድርጓል። የዕለቱን ተጋድሎና የተገኘውን ድል አስመልክቶ ለጣና ቴሌቪዥን መረጃውን ያደረሰው የአማራ ፋኖ ብሔራዊ ንቅናቄ በወለጋ አንሻ ሰይድ ዕዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ዳዊት አማረ የጠላት ብልጽግና ሰራዊት በወለጋ ቢዛሞ ቀጠና ንጹሃንን ለመጨፍጨፍ በታንክ ሽፋን ታግዞ ነበር የተንቀሳቀሰው። የጠላትን እቅድና እንቅስቃሴ በጥንቃቄ ሲከታተል የነበረው ሰራዊታችን በወሰደበት የሽምቅ ጥቃት በርካታ የጠላትን ሰራዊት እርምጃ መውሰድ ችለናል ብለዋል። የብልጽግናው ሰራዊት በወለጋ ጠቅላይ ግዛት ከሁሩጉሉ ወለጋ ዞን ቱሉጋና ከተማ ወደ ምስራቅ ወለጋ ዞን ሀሩ አካባቢ በእንቅስቃሴ ላይ በነበረ የብልጽግና መከላከያ ሰራዊት ላይ የአንሻ ሰይድ ዕዝ አርበኞች በወሰዱት የቆረጣ ሽምቅ እርምጃ የጠላትን አከርካሪ ሰብረን አንጸባራቂ ድል ተቀዳጅተናል ሲል የዙ ህዝብ ግንኙነት መምሪያ ኃላፊ አርበኛ ዳዊት አማረ ተናግረዋል። የተጋድሎውን ሂደትና እንቅስቃሴ አስመልክቶ የዙ ህዝብ ግንኙነት መምሪያ አክሎም የአንሻ ሰይድ ዕዝ የአንገር ጉትን ክፍለ ጦር አርበኞች ትናንት አመሻሹን በሁለት ኦራል ተጭኖ ታንክ ሽፋን በመታገዝ ሲንቀሳቀስ የነበረውን የጠላት ኃይል እንዳይሸሽና እንዳያመልጥ በመቁረጥና ዙሪያ ገባውን በመቆለፍ ከነተሽከርካሪው ዳሽቆ እንዲቀር አድርገነዋል። ጀግናው ሰራዊታችን የሚያንዣብብበትን የጠላት የጦር ጀትና ድሮን እንዲሁም የታንክና የመድፍ ድብደባን ከመጤፍ ሳይቆጥር የጠላትን ሰራዊት በወጣበት አስቀርተውታል ብሏል። በአንሻ ሰይድ ዕዝ የአንገር ጉተን ክፍለ ጦር ጀግኖች ሁለት ተሽከርካሪ ሙሉ የጠላትን ኃይልን ቆርጠው ከመምታት ባለፈ ተርፎ ሲሸሽ ከነበረው የጠላት ኃይል ጋር እጅ በእጅ የሳንጃ ውጊያ ጨበጣ ውጊያ ጭምር በመግጠም አኩሪ ገድል መፈጸሙን የገለጸው የህዝብ ግንኙነት ኃላፊው የጠላት ጦር ከቱልጋና ከተማ እንዲሁም ከኦኬና አንገር ጉተን ተጨማሪ ኃይል አንቀሳቅሶ የነበረ ሲሆን በአየር መቃወሚያና በመድፍ ሽፋን የታገዘ ኃይል ሙትና ቁስለኛውን ጭኖ የወደመውን ተሽከርካሪ በክሬን አስነስቶ ወደ ኋላ ለማፈግፈግ ተገዷል በማለት የድሉን ስፋት ገልጾታል። በዚህ ውጊያ ከ50 በላይ የብልጽግናው ሰራዊት እርምጃ ሲወሰድበት ከ100 በላይ የሚሆኑት ደግሞ እጃቸውን ለፋኖ በመስጠት ከሞት መትረፍ ችለዋል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ አንሻ ሰይድ ዕዝ ከሳምንታት በፊት ባደረገው ተጋድሎ አንድ ጄኔራልና 4 ኮሎኔል ማዕረግ ያላቸው የብልጽግናውን ወታደራዊ አዛዦች ጨምሮ በመቶዎች የሚቆጠር ኃይል እርምጃ መውሰዱ አይዘነጋም። በዛሬው ተጋድሎም እጃቸውን ከሰጡት መካከል ባለማዕረግተኛ መስመራዊ መኮንኖች ይገኙበታል። በውጊያው ከብልጽግናው ሰራዊት በተጨማሪም ኦሮሚያ ልዩ ኃይል እና ገዳ ልዩ ኮማንዶ የሚባለው የኦሮሚያ ክልል ያደራጀው ታጣቂ ኃይልም ተሳትፎ አድርጎ የነበረ ቢሆንም ለዓላማ የሚታገለው ፋኖ ሁሉንም ድባቅ በመምታት አቅሙን ያሳየበት ሆኗል።
የፋኖ ሁለንተናዊ ተጋድሎ በጎጃም የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ሕዝብ በጎጃም ጠቅላይ ግዛት የሚያካሄደው ሁለንተናዊ ተጋድሎ በድል ታጅቦ ተጠናክሮ መቀጠሉን ገልጿል። የዙ ሁለት ኮሮች በምስራቅና ምዕራብ ጎጃም ዞኖች ያካሄዷቸውን ፖለቲካዊና ወታደራዊ ተጋድሎች የፋኖን እቅድ ያሳኩ ናቸው ሲል እዙ አስታውቋል። የአጼ ቴዎድሮስ ሕዝብ 201ኛ ኮር ሕዝብ ግንኙነት ክፍል ለጣና ቴሌቪዥን እንደገለጸው በተከታታይ ሳምንታት በርካታ ወረዳዎችን ያዳረሰ ህዝባዊ ውይይት አካሂደናል። የህዝባዊ ውይይታችን ፍሬ ማፍራቱን ደግሞ እየተመለከትን ነው ሲል ተናግሯል። የጠላት ፍላጎት በእኛ መካከል የማያባራ ማህበራዊ ቀውስ መፍጠር ነው ሲል የገለጸው የ201ኛ ኮር ሕዝብ ግንኙነት ክፍል በዚህ የጠላት እቅድ ውስጥ የገቡ ወንድሞቻችንን የስርዓቱን ተልዕኮ ከማስፈጸም እንዲርቁና የፋኖን ጥሪ ተቀብለው እንዲወጡ ያደረግነው ያለሰለሰ ጥረት ውጤት እያመጣ ነው ብሏል። በፋኖ ያለሰለሰ ህዝባዊ ቅስቀሳ ምክንያትም በተለይም የሚልሻና አድማ ብተና አባላት የስርዓቱን ዘር አጥፊ ተልዕኮ በመቃወም ፋኖን መቀላቀል ችለዋል። የባዲን አድማ ብተናና ሚልሻ አባላቱ በየቀኑ ፋኖን የሚቀላቀሉ ሲሆን በዛሬው ዕለትም 4 የአድማ ብተናና የሚልሻ አባላቱ ከመርጦ ለማርያምና ከደብረ ወርቅ ከተማ በመውጣት 201ኛ ኮር 74ኛ ክፍለ ጦርን መቀላቀላቸውን የ201ኛ ኮር ሕዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ተናግሯል። የሚልሻ አድማ ብተና አባላቱ ፋኖን ሲቀላቀሉ ሙሉ ትጥቃቸውንና በቀጣይም ከወረዳ የወረደውን የዘመቻ ዕቅድ የያዘውን ምስጢራዊ ሰነድ በመያዝ መሆኑን የገለጸው የህዝብ ግንኙነት ክፍል ኃላፊው በጠላት ካምፕ የሚገኙ ወንድሞቻችን አሁንም ጊዜው አልረፈደም፣ ወደ ትክክለኛ ማንነታችሁ ተመለሱ፣ ወደኛ ስትመጡም የክብር አቀባበል እናደርግላችኋለን ሲል ጥሪ አቅርቧል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር በብልጽግናው ሰራዊት ላይ ድል መቀዳጀቱን አስታውቋል። ክፍለ ጦሩ ተጋድሎን ያደረገው የብልጽግናው ሰራዊት መነሻውን ከአዴት ከተማ በማድረግ ወደ ተለያዩ ዙሪያ ቀጠናዎች ላፈና በተሰማራበት ወቅት ያንሙት ያዛቸው የኮማንዶ ዩኒት አባላት ብርቱ ምት እንዳሳረፉበት ተናግሯል። የ102ኛ ኮር ሕዝብ ግንኙነት ክፍል የዕለቱን ተጋድሎ አስመልክቶ ሲገልጽም ጠላት ብልጽግና ሰሞኑን እንደ አዲስ ፋኖን አጠፋለሁ የሚል እቅድ አውጥቶ ለመመሪያ ዝግጅት አድርጎ ነበር። ከአዴት ከተማ ወደ ተለያዩ ዙሪያ ቀጠናዎች ሰራዊቱን ላፈና ያሰማራው በዚሁ እቅዱ መሰረት ነበር። ሆኖም ያንሙት ያዛቸው የኮማንዶ ዩኒት አባላት ብርቱ ምት አሳርፈውበት ከሰቀላ ወደ አግታ ሊፈረጥጥ መገደዱን አስታውቋል። የህዝብ ግንኙነት ክፍሉ አክሎም የጠላት ኃይል በድጋሚ በ3 አቅጣጫዎች ወደ ሰቀላ ለመግባት ቢሞክርም ያሰበውን ሳያሳካ ነፍስ ያውጪ ብሎ ወደ መጣበት ማዘዣ ጣቢያው ተመልሷል። ጠላት ከአዴት ወደ ዴንሳ ባታና መሰል ቦታዎች ለመምጣት አስቦ ሎጂስቲኩን ሲሸክፍ የወገን ኃይል ወደ ከተማ እንቅስቃሴ ማድረግ በመጀመሩ ሊወጣ ያሰበው ጠላት ራሱን ለማትረፍ ተመልሶ ወደ ካምፑ ሊገባ ተገዷል። የብልጽግናው መዋቅራዊ ነውር በፍቼ ሰላሌ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የብልጽግናው ስርዓት በቅርቡ ያካሄደውን የጨረባ ምርጫ ማደናቀፉን ተከትሎ ብልጽግናው ከፋኖ ጋር ሆናችሁ ምርጫችንን አደናቅፋችኋል በማለት በርካታ ንጹሃንን ማሰሩ ተገለጸ። የብልጽግናው ስርዓት አፈሳና እስር እየፈጸመው በሸዋ ጠቅላይ ግዛት ፍቼ ሰላሌ ቀጠና ደብረ ሊባኖስ ወረዳ የሚገኙ ባለሀብቶችን፣ የባንክ ባለሙያዎችን፣ የጤና ባለሙያ ሰራተኞችን፣ ትርፍ አምራች አርሶ አደሮችንና የአማራ ብሔር ተወላጆችን ነው። የአካባቢው ነዋሪዎች ለጣና ቴሌቪዥን እንደገለጹት የወረዳው ካድሬዎች በመከላከያ ታጅበው ነው ወንጀሉን የፈጸሙት። ትናንት የገበያ ቀን መሆኑን ተከትሎ ህዝብ ወደ ገበያ እንደሚወጣ ስለሚያውቁ ከፍተኛ ቁጥር ባለው ወታደር ታጅበው በመምጣት ፋኖ በቀጠናችን ሲመጣ መረጃ አልሰጣችሁንም፣ ፋኖ በወረዳው ምርጫ እንዳናካሄድ ሲያደርገን እናንተም የውስጥ መረጃ ሆናችሁ ተባብራችሁታልና የፋኖ ዋና የመረጃ የሎጂስቲክም ምንጭ ሆናችኋል በማለት በርካቶችን አፍሰው ወስደዋል ሲሉ ተናግረዋል። የብልጽግናው ስርዓት በግፍ ያሰራቸው ንጹሃን ከ50 በላይ መሆናቸውን የሚናገሩት የአካባቢው ነዋሪዎች ከትናንት ማለዳ ጀምሮ ይህ ዜና እስከተጠናቀረበት ሰዓት ሁሉም የግፍ እስረኞች በእስር ቤት መሆናቸውን ገልጸዋል። በተለይም የወረዳው አስተዳዳሪ እናንተ ድሮም ቢሆን ምርጫው እንዲካሄድ አትፈልጉም ነበር፣ ፋኖ ወደ ቀጠናችን ሲመጣ ደስታችሁን የገለጣችሁት ምርጫ ላለማካሄድ ካላችሁ ፍላጎት የተነሳ ነው በማለት በእልህና በብስጭት ስሜት ተሞልተው ፋኖ ያድናችሁ ከሆነ እናያለን እያሉ ንጹሃንን ወደ እስር ቤት በመኪና አስጭነው ወስደዋል በማለት ሁኔታውን በዝርዝር ተናግረዋል። የብልጽግናው ስርዓት በተደጋጋሚ ጊዜ በፋኖ የሚደርስበትን ምት የሚያወራርደው ንጹሃንን በግፍ በመደብደብ በማሰርና ወደ ጅምላ ማቆያ በማጓጓዝ መሆኑን በተከታታይ መዘገባችን ይታወሳል። በፍቼ ሰላሌ ቀጠና የተፈጸመውም የስርዓቱ ሰራዊት ከወራት በፊት በራስ አበበ አረጋይ ክፍለ ጦር የደረሰበትን ከባድ ምት ተከትሎ የወሰደ የበቀል እርምጃ መሆኑን ምንጮቻችን አረጋግጠዋል።
ከማዕቀቡም ባለፈ ተመጣጣኝ ቅጣት ያስፈልጋል። ማህበሩ የአሜሪካ መንግስት በቅርቡ በህወሓት መሪዎችና በቤተሰቦቻቸው ላይ የጣለውን የቪዛ ክልከላ ማዕቀብ አስመልክቶ አስተያየቱን የሰጠው የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የሚደገፍ ውሳኔ ነው ብሎታል። ማህበሩ መግለጫውን ሲሰጥም የጠብ ቀስቃሽና ሁከት አምጭ የሆነው የህወሓት ቡድን ላይ የተላለፈውን ውሳኔ አድንቆ ነገር ግን ቡድኑ ከ2013 ዓ.ም ጦርነት በፊት በአማራ ክልል ወልቃይት ጠገዴ ጠለምት ራያና ኮረም ህዝብ ላይ ለፈጸመው ግፍም ተመጣጣኝ ቅጣት ሊተላለፍበት ይገባል ብለዋል። ህወሓት ለፈጸመው ጅምላ ጭፍጨፋና የዘር ፍጅት ሙሉ ተጠያቂ መሆን እንዳለበት የጠየቀው የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በማይካድራና በጭና ጭፍጨፋ በርካታ ንጹሃን በግፍ ተገድለዋል። ከዚህ በተጨማሪም በአማራ ክልል መሰረታዊ አገልግሎት የሚሰጡ የህዝብ ተቋማት ወድመዋል። እነዚህን ታሪካዊ ቅሬታዎች መፍታት ለማንኛውም ዘላቂና ሁሉን አቀፍ ሰላም መሰረታዊ ቅድመ ሁኔታ እንደሆነ የማህበሩ ግምት ውስጥ የሚገባ አመለካከት ነው በማለት ጠይቋል። ማህበሩ በፕሪቶሪያ ስለተፈረመው የተኩስ አቁም ስምምነት ሲገልጽም ህወሓት ከፕሪቶሪያ ስምምነት ባፈነገጠ መልኩ ቀጠናውን ስጋት ላይ የሚጥል ድርጊት እየፈጸመ ነው። ይህ ለቀጠናው ሰላም ከባድ ስጋት ደቅኗል። ለዚህ ደግሞ ዋናው ምክንያት ቡድኑ በፕሪቶሪያ ስምምነት መሰረት ትጥቅ ለመፍታት ለዲዲአር ፕሮግራም፣ ለሽግግር የፍትህ ሂደቶች፣ የብሔራዊ ውይይት ተነሳሽነትና ሌሎች የአገሪቱን ህጎች ለማክበር ዝግጁና ፈቃደኛ አይደለም ብሏል። በመሆኑም የአሜሪካ መንግስት በአክራሪ የህወሓት ሰዎች ላይ ያሳለፈውን የቪዛ ክልከላ ማዕቀብ የሚደግፈው እንደሆነ ገልጾ በተጨማሪም ቡድኑ ላይ ተጠያቂነትን የሚያስከትል ውሳኔ እንዲተላለፍበትም ጠይቋል። ህወሓት በበኩሉ የአሜሪካ ውጭ ጉዳይ መስሪያ ቤት ያሳለፈበትን ውሳኔ እንደማይቀበለው የገለጸ ሲሆን ከዚህ ይልቅ በተለመደው ግትር አቋሙ በመጽናት የአማራ ርስቶች ተላልፈው እንዲሰጡ ጠይቋል። ቡድኑ ለአሜሪካ መንግስት በጻፈው ደብዳቤ በግልጽ ያቀረበው ጥያቄ የፌዴራል መንግስት ኃይል ካልሆነ ሌላው የታጠቀ ኃይል ከትግራይ ክልል እንዲወጣና ወልቃይት ጠገዴ ጠለምትም ተመልሰው እንዲሰጡ የፌዴራል መንግስቱን የማሳመን ስራ እንድትሰሩ ጠይቃለሁ ማለቱ አይዘነጋም። በዚህ የህወሓት ደብዳቤ ዙሪያ አስተያየታቸውን የሰጡ አንድ የፖለቲካ ተንታኝ ህወሓት ለተነሳለት ዓላማ ታማኝ ሆኖ ነው የሚቀጥለው። ጥያቄው ህወሓት የሚታመንለት ዓላማው ምንድነው የሚለው ነው። ለዚህ ጥያቄ ምላሹ የ1968 ዓ.ም ማኒፌስቶ የህወሓት የአደራ ቃሉና የትግል ፍኖተ ካርታው መሆኑን በሚገባ መረዳት ይገባናል። የህወሓት የማይቀረፍ ፍላጎት የአማራን ህዝብ ማህበራዊ ረፍት መንሳትና ርስቶቹም ቀምቶ ማንነቱንም ደፍጥጦ በሁሉም መንገድ አናሳ ህዝብ ሆኖ እንዲቀጥል ማድረግ ነው በማለት ተናግረዋል። ምሁሩ ህወሓት የሚታመንለት ዓላማው ብለው የገለጹትም ይህንን የአማራ ጥላቻውንና የመስፋፋት ወራሪነቱን መሆኑን በዝርዝር ተናግረዋል። በቅርቡ የአሜሪካ መንግስት የሰላም ጸር ወይም ሃርድ ላይነር ብሎ በለያቸው የህወሓት መሪዎች ደጋፊዎችና ቤተሰቦቻቸው ላይ ያሳለፈውን የቪዛ ክልከላን ተከትሎ ህወሓት የሰጠው ምላሽም ከስህተቱ እንደማይማርና በጦርነት ለመቀጠል ያለውን ፍላጎት መሆኑን ተንታኙ ተናግረዋል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በመግለጫቸው የሰጡት አስተያየትም ከፖለቲካ ተንታኙ ጋር የሚመሳሰል ነው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።